ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸው አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ቃላት ምስረታን ነው የምናየው። የመጀመሪያ ፊደላቸውን በመጠቀም ቀለል ባለ መንገድ እንዴት አድርገን ነው ቃላቶችን መስርተን አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁ በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን የመጀመሪያ ፊደላትን በመጠቀም እንዴት አድርገን ነው ቃላቶችን ቀለል ባለ መንገድ አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። በመጀመሪያ ደረጃ አንድን ቃልም ወይም አረፍተ ነገርን ለማንበብ በቀላሉ ምንድነው ፊደላትን ወይም ሆሄያትን ገና ከመሰረቱ ከጅምሩ ከለየን በቀላሉ መንገድ ቃላቶችን አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ የመጀመሪያውን ስናይ ከዚህ ጋር ፈለቀ ይላል። ፈለቀ በአንድ ላይ ስናነበው ፈለቀ። እንግዲህ የመጀመሪያ ፊደላቸው መሆን የምንለየው ምንድነው? የመጀመሪያ ፊደላት ሁልጊዜም ቢሆን ቅጥያ የላቸውም ማለት ነው። አሁን ይህን ስናይ በቀላሉ ፈለቀ ብለን እናነባለን። ፈለቀ። ቀጣይ ደግሞ ዘመነ ይላል። በአንድ ላይ ዘመና። ቀጣይ ደግሞ በለጠ በአንድ ላይ በለጠ። ቀጣይ ደግሞ መረቀ ይላል። በአንድ ላይ ስናነብ መረቀ ብለን እናነባለን። መረቀ። ቀጣይ ደግሞ ቀመሰ በአንድ ላይ ቀመሰ። ቀጣይ ሸመተ በአንድ ላይ ሸመተ። እንግዲህ በቀላሉ መንገድ በዚህ መልኩ እናነባለን እንጽፋለን ማለት ነው። እንግዲህ ጠቅለል ስናደርገው ፈለቀ፣ ዘመነ፣ በለጠ፣ መረቀ፣ ቀመሰ፣ ሸመተ ብለን እናነባለን ቀለል ባለ መንገድ። ቀጣይ ደግሞ ከዚህ ጋር ስናይ ሰበረ ይላል። በአንድ ላይ ስናነበው ሰበረ ብለን እናነባለን። ሰበረ። ሁሎችም የመጀመሪያ ፊደል ናቸው። ሰበረ። ቀጣይ ደግሞ ነገደ ይላል። በአንድ ላይ ነገደ። ቀጣይ ደግሞ ይህን ስናይ ፈረደ ይላል። በአንድ ላይ ፈረደ። ቀጣይ ደግሞ ጀመረ በአንድ ላይ ጀመረ። ቀጣይ ደግሞ ሰከነ ይላል። በአንድ ላይ ሰከነ። ቀጣይ ደግሞ በረደ ይላል። በአንድ ላይ በረደ። እንግዲህ ጠቅለል አድርገን ስናነብ ሰበረ፣ ነገደ፣ ፈረደ፣ ጀመረ፣ ሰከነ፣ በረደ ብለን በቀላሉ በዚህ መልኩ ቀለል ባለ ሁኔታ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ስናይ ቀረበ ይላል። በአንድ ላይ ስናነብ ቀረበ። ቀጣይ ደግሞ አየለ ይላል። በአንድ ላይ አየለ። ቀጣይ ደግሞ ወረደ በአንድ ላይ ወረደ። እዚህ ጋር ደግሞ ስናይ መረቀ በአንድ ላይ መረቀ። ቀጣይ ከበረ በአንድ ላይ ከበረ ብለን እናነባለን። ቀጣይ ደግሞ ጨመረ በአንድ ላይ ጨመረ። እንግዲህ ጠቅለል ስናደርገው ከዚህ ጋር ቀረበ፣ አየለ፣ ወረደ፣ መረቀ፣ ከበረ፣ ጨመረ ብለን በቀላሉ በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ስናይ በሰለ ይላል። በአንድ ላይ በሰለ። ቀጣይ ደግሞ ደረጀ ይላል። በአንድ ላይ ደረጀ።
ቀጣይ ደግሞ ሸለመ ሸለመ ይላል አንድ ላይ ሸለመ ሸለመ። ቀጣይ ደግሞ ይህን ስናይ ዘመረ ዘመረ ይላል አንድ ላይ ዘመረ ዘመረ። ቀጣይ ገጠመ ገጠመ በአንድ ላይ ገጠመ ገጠመ። ቀጣይ ደግሞ ተመቸ ተመቸ በአንድ ላይ ተመቸ። እንግዲህ ጠቅለል ስናደርገው በሰለ፣ ደረጀ፣ ሸለመ፣ ዘመረ፣ ገጠመ፣ ተመቸ ብለን በቀላሉ በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ስናይ ወሰነ ወሰነ ይላል በአንድ ላይ ወሰነ ወሰነ። ቀጣይ ደግሞ ከበረ ከበረ በአንድ ላይ ከበረ ከበረ። ቀጣይ ደግሞ ቀለመ ቀለመ በአንድ ላይ ቀለመ ቀለመ። ቀጣይ ደግሞ ለገሰ ለገሰ በአንድ ላይ ለገሰ ለገሰ። ቀጣይ ደግሞ ደረበ ደረበ ይላል አንድ ላይ ስናነብ ደረበ ደረበ። ቀጣይ ሰለቸ ሰለቸ ይላል በአንድ ላይ ሰለቸ። እንግዲህ ጠቅለል ስናደርገው ወሰነ፣ ከበረ፣ ቀለመ፣ ለገሰ፣ ደረበ፣ ሰለቸ ብለን ቀለል ባለ መንገድ በሶስት ፊደላት በመጠቀም በመጀመሪያ ፊደላቸውን ተጠቅመን ቀለል ባለ ሁኔታ ቃላቶችን በዚህ መልኩ አገጣጥመን መስርተን ማንበብ መጻፍ እንችላለን። በቀጣይ ቪዲዮአችን ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ